አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ ያ ሀባይብ፣ እንዴት ናችሁ? ሁላችሁም በያላችሁበት ሰላም ናችሁ? እኔ አልሐምዱሊላህ ረቢል ዓለሚን። ዛሬ ፒዛ አብረን እንሰራለን። እዚህ ጋር ሁለት የሾርባ ማንኪያ ከግማሽ ስኳር፣ አንድ የሾርባ ማንኪያ ካሜራ አድርጌያለሁኝ። ከዛ ለብ ያለ ውሃ ጨምረን ትንሽ ኩፍ እንዲል እንተወዋለን ማለት ነው። ለብ ያለ ውሃ ጨምረን እንደዛ አቀላቅለን ትንሽ ኩፍ እንዲል እንተወዋለን። ይሄው ሀባይቢ ኩፍ ብሎልናል። እርሻችን ያዘጋጅነው ኩፍ ብሏል። ከዛ አንድ እንቁላል እዚህ ጋር ጨምሬያለሁኝ። ሀሊብ ፓውደር እንደዚህ ግማሽ ኮብ የሚሆን ጨምሬያለሁ። ከዛ እዚህ ጋር ደግሞ እርጎ አለኝ። እርጎውን እንደዚህ በሳህን ላይ ያደረኩት ለምንድን ነው? ከፍሪጅ አውጥቼ ሙቀቱ ማነው ቅዝቃዜው እንዲወጣልኝ እንዲሞቅልኝ ማለት ነው። እንቁላሉንም ከፍሪጅ የወጣ ቢሆን ብታረጉት አሪፍ ነው ማለት ቀድሞ ከፍሪጅ የወጣ ቢሆን አሪፍ ነው። ለምን በቅዝቃዜው ካደረግነው እርጎውንም እንቁላሉን በቅዝቃዜው ካደረግነው ሊጡ አይቦካልንም። እንደገና ደግሞ በቃ አሪፍ አይሆንም፣ አይቦካም፣ አይነፋም በኋላም ላይ ማለት ነው። ሁሉም የሞቀ መሆን አለበት። በአየሩ በተፈጥሮ አየር ውጭ ላይ ባለው እንደዛ መሆን አለበት። እዚህ ጋር ደግሞ 1/3 ኮብ ዘይት አለኝ። ግማሹን ነው የምጨምረው። አሁን ግማሿን እጨምራለሁ። ከዛ ጨው በመጠኑ ጨምራለሁ ማለት ነው። ከዛ እዚህ ጋር አራት በዚህ ኩባያ ፍርኖ ዱቄት አለኝ። አንድ የሻይ ማንኪያ ቤኪንግ ፓውደር ጨምርበታለሁ። ከዛ እንደዚህ ካቀላቀልኩ በኋላ እነዚህን በአንድ ካቀላቀልኩ በኋላ ዱቄቴን እጨምራለሁ ማለት ነው። እንደዛ አድርጌ በአንድ አቀላቅለዋለሁ። ከዛ በኋላ ሊጡን ስናቦካ ለብ ባለ ውሃ መሆን አለበት፣ በቀዝቃዛ መሆን የለበትም። በቃ ለብ ይሆናል። የፀሐይ ውሃ እንደምንለው እንደ ሀገራችን እንደዛ በዛ እያደረግን በደንብ አድርገን እናሸዋለን ማለት ነው። በደንብ አድርገን እሽት እናደርገዋለን። ከዛ እንደዚህ ግማሽ ላይ ከደረስን በኋላ እያሸን የቀረንን የቅድሟን ዘይት ሁሉንም ጨምረን አሁንም በደንብ እናሸዋለን። አሁን ገና አልታሸም፣ በደንብ መታሸት አለበት። ይሄው ሀባይቦች በዚህ መልኩ አብኩተን ጨርሰናል። ይሄው እንደዚህ ቅጥነቱ እንደዚህ መሆን አለበት፣ በቃ መካከለኛ ማለት ነው። ከዛ በኋላ በቃ እንደዚህ ካቦካን በደንብ አሽተን እንደዚህ ካቦካን በኋላ ከድነን ለ40 ደቂቃ ወይም ለ1 ሰዓት መተው አለብን። በደንብ እንዲቦካ ማለት ነው። እዚህ ጋር ሀባይቦች ሊጣችን እስከሚቦካ ድረስ የፒዛውን ስልስ እንሰራለን ማለት ነው። እዚህ ጋር በደቃቁ የተከተፈ ሽንኩርት አንድ ሀባ ትልቅ በደቃቁ በጣም መድቀቅ አለበት፣ በደቃቁ የተከተፈ ሽንኩርት። ከዛ እዚህ ጋር ደግሞ ቲማቲም አለኝ 2 ሀባ ትልልቅ ቲማቲም። ከዛ እዚህ ደግሞ ፍልፍል ሮሚ ካለ ቀዩ ቢሆን ይመረጣል፣ ቀዩ ማለት ነው። እኔ ቀዩ ስለሌለኝ ዝም ብዬ አረንጓዴውን አደረኩት። ይሄንን ደግሞ በደቃቁ እንፈጨዋለን። ከዛ ትንሽ ሽንኩርቱ ከበሰለልኝ በኋላ ዘይቴን ጨምሬ አሁንም አቁላለዋለሁ ማለት ነው። ዘይት በመጠኑ ሳይበዛም ሳያንስም ጨምሬ አቁላለዋለሁ። ከዛ ሀባይቦቼ ነጭ ሽንኩርቴን እጨምራለሁ። አሁንም ትንሽ አቁላለዋለሁ። ከዛ እንደዚህ ትንሽ ከበሰለ በኋላ ሳልሳችንን በመጠኑ እንጨምራለን። ከዛ እንደዚህ ሳልሳችንን ትንሽ ከጠበስን በኋላ የፈጨነውን ቲማቲም እና ፍልፍል ሮሚ ማለት ነው እንጨምራለን። ከላይ ፍልፍል ሮሚ ቀይ ቢሆን እንደዛ አይነት እንትን ወደ አረንጓዴው አይሄድም ወይም አይነጣም ነበር። ፍልፍል ሮሚው ቀይ ቢሆን ይመረጣል። እኔ ግን ስለሌለኝ ዝም ብዬ አረንጓዴውን ተጠቅሜያለሁ። በቃ ከዛ በኋላ ይሄንን እናበስላለን ማለት ነው። እዚህ ጋር የተጠቀምኳቸው ቅመሞች ቡሃራት ኢጣሊያ፣ እዚህ ጋር ደግሞ ራይሃን፣ ቁንዶ በርበሬ፣ ከዛ እዚህ ጋር ደግሞ ትንሽ ከሙንና ትንሽ የተፈጨ ድንብላል፣ ከዛ ጨው። እነዚህን ቅመሞች ተጠቅሜያለሁ። ከዛ ይሄው እንትን እያለ ነው፣ እየበሰለ ነው እንትናችን። ይሄው በምታዩት መልኩ ሶሳችን እየደረሰ ነው ማለት ነው። አያችሁት? አሁን ትንሽ ይቀረዋል፣ ትንሽ እናበስላለን ማለት ነው። ይሄው በዚህ መልኩ እሳታችንን አጥፍተናል።
ኦሪጋኖ ቢኖረኝ እጨምርበት ነበር። ኦሪጋኖ ግን የለኝም። እናንተ ካላችሁ መጨመር ትችላላችሁ። በዚህ መልኩ ጨርሰናል ሶሳችንን። ሊጣችንን በዚህ መልኩ ደርሷል። ሀባይቦቼ ማሻአላ ተባረከላ በጣም ቦክቷል። አሁን ይሄንን አየሩን ቀጥታ እናስወጣለን። ቢስሚላ እጅን ታጥቤ ለመቼም እንደዚህ አድርገን መዳመጫችንን በዘይት እንቀባዋለን። ዘይት ቅብት አድርገን ከዛ የምንፈልገውን መጠን እንደዚህ አድርገን እንዳምጣለን ማለት ነው። ይቅርታ እኔ በአንድ እጄ እየቀረስኩኝ በአንድ እጄ ስለሆነ የምሰራው እንትን ይለኛል፣ ትንሽ ይከብዳል እና ይቅርታ። ያው እንደዚህ አድርገን እንዳምጣለን ማለት ነው። ይሄው ሀባይቦቼ እንደዚህ እያደረግን ቅርጽ እናወጣለታለን ማለት ነው። ይቅርታ ቅርጽ ማውጫዬን እንዳታዩ እዩት። ቅርጽ ማውጫ የለም። አረብ ቤትም ሆኖ መቸገር አለ እና ስለሌለኝ ዝም ብዬ በዛ አደርጋለሁ። ዞሮ ይኸው እንደምታዩት እንደዚህ እያደረግን ሁሉንም እንጨርሳለን ማለት ነው። ይኸው ሀባይቦች በዚህ መልኩ አዘጋጅተን ጨርሰናል። ከዛ ስልሳችንን ከላይ እንደዚህ እያመጣን እንቀባለን ማለት ነው። ስልሳችንን ከላይ ሁሉንም እናዳርሳለን። ከዛ በዚህ መልኩ አዳርሰን ከጨረስን በኋላ ጁብና ማዞሬላችንን እንደዚህ ከላይ እያደረግን ሁሉንም እናዳርሳለን ማለት ነው። እንደዚህ እያደረግን ሁሉንም እናዳርሳለን። ከዛ እዚህ ጋር ያዘጋጀነው ፍልፍል ሮሚ አለ፣ እሱን እያመጣን ከላይ እናደርጋለን ማለት ነው። የኔዎቹ ፊጥር ምንድን ነው የሚባለው? ፊጥር በእኛ በኢትዮጵያ እንጉዳይ ነው የሚባለው። ፊጥርና እንትን ዘይቱኒ ይደረጋል። ግን የኔዎቹ አይፈልጉም ማለት ጭራሽ ቤትም አይመጣም። ፊጥርና እንጉዳይ ቤትም የለም። ለዛ ነው እኔ ፍልፍል ሮሚዮንና ጁብናውን በጁብና ብቻ ቢሆን ይመርጣሉ እነሱ። እኔ ዝም ብዬ ፍልፍል ሮሚዮን ከላይ አደርግላቸዋለሁ እና እንደዛ ነው። ይሄው ይሄን ይመስላል ሀባይቦች። አሁን ቀጥታ ወደ ፍሩናችን እናስገባለን ማለት ነው። ፍሩን ውስጥ ከታች መጀመሪያ ትንሽ እናበስለዋለን። ከታች ማለት የተወሰነ ቀላ ማለት ሲጀምር፣ ከዛ ከላይ ትንሽ ነው የሚለው እንትኑ እንዲቀልጥ እንጂ ብዙም አይልም ከላይ። ይሄንን ይመስላል ሀባይቦች ሚኒ ፒዛችን። በዚህ አይነት መልኩ ጨርሰናል። እንደዚህ እየሰራችሁ አያችሁት፣ ውስጡ እንዴት ክፍት እንደሆነ አያችሁት፣ እንዴት እንደነፋ አያችሁት። ይሄንን ይመስላል። እንደዚህ አይነት እንግዲህ እየሰራችሁ በየቤታችሁ ተጠቀሙ። ከውጭ ከመግዛት ይሻላል። በያላችሁበት አላህ ይጠብቃችሁ። ሀገራችንን ሰላም አላህ ያድርግልን። እኛንም አላህ ሀሳባችንን አሳክቶ ለሀገራችን በሰላም አላህ ያብቃን። ደህና ሁኑልኝ በያላችሁበት።